ጥቁር ገጾች ክፍል 4 ልብ አንጠልጣይ ታሪክ። ደራሲ ሐምሰን፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ከተቀመጠችበት ተነስታ አቀፈችው። የእሱ እጅ ግን ከነበረበት አልተንቀሳቀሰም። እንዳቀፈችው ሆስፒታል እንሂድ አላት። ፊቷ በድንጋጤ ሲገረጣ ይታወቃታል። ማለት አታምነኝም ማለት ነው? ጀርባዋን ሰጥታ ወደ አልጋው ሄደች። ተረጋጊ፣ እንደዛ ማለት አይደለም። ተመልሳ ወደሱ ተመለሰች። መንጎራደዷ ትኩረቱን እንዲበታተን ለማድረግ ነው። እና ምን አስፈለገ? እኔ ይህ ሁሉ ጊዜ እርሻው ቤት ስትሆን ሳላምንህ ቀርቼ አውቃለሁ? አንድም ቀን እኔ በዚህ አይነት መልኩ ተመልክቼ አላቅም። ልትክደኝ ፈልገህ ነው? ንገረኝ፣ ምንድን ነው? ተህሚድ በሩን እየዘጋ አይደለም፣ አትጩሂ መርየም፣ ሁለታችንም እናውቃለን። ከሁለታችንም በላይ ደግሞ በመካከላችን ያለው አላህ ስለ ሁሉም ነገር ያውቃል። እና ሳይንሱን ባላውቅም በእኔና ባንቺ መካከል እርግዝና የመፈጠር እድሉ በጣም ዝቅተኛ ነው ብዬ እኮ ነው። አሃ፣ እኔ ባንተ ላይ አመነዝራለሁ፣ እንደዛ ነው ማለት ነው? እኔ ከእናትህ ጉያ አንድም ቀን ወጥቼ አላውቅም። ደግሞ ከረፈደ ነው ያወቅኩት። ተህሚድ አይኑን እያሻሸ አሁን ምን አከራከረሽ? መርየም፣ እኔ እኮ በምጥ አልተጠራጠርኩሽም፣ ግን ልጄን ማየት ፈልጋለሁ። በዚህ መልኩ ደግሞ ምንም ልትል አትችልም። ቆይ ለእናቴ ልደውልላት ብላው ስልኳን አንስታ ወደ መስኮቱ ተራመደች። ተህሚድ መሳቅ ፈልጓል፣ ግን ደግሞ ምናልባት አፍራ ይሆናል ልጅ የመጀመሪያዋ ስለሆነ ሲላሰበ መለስ ብሎ ደግሞ የገባበት ውጥረት አሳስቦት ወደ ድብርቱና ጭንቀቱ ተሸጋገረ። አዎ እማዬ፣ ሆቢ ልጃችንን ማየት ፈልጓል። አብረሽኝ አትሄጂም? በቆራጣ እያየችው። እሺ እናቴ፣ እሺ። ስልኩን ዘግታ በቃ ቁርስ በልተን እንሄዳለን አለችው። ከክፍሉ ተከታትለው ወደ ቁርስ መመገቢያ ክፍል ሄዱ። የመጨረሻው የቀጠሮ ብይን የስንት ዓመት እስር ነበር? 15 ዓመት ተፈረደብኝ። እኔና እሷ ከምንነጋገርበት የምርመራ ክፍል ጎን ያለ በመስታወት የተሸፈነ የሪከርድ ክፍል አለ። እስካሁን የተነጋገርነውን በካሜራና በድምፅ የሚይዝ ሌላ አካል የሚገኝበት ክፍል ነው። ሰዓት እንዳበቃ በእጁ ነገራት። ዞራ ካየችው በኋላ እንቀጥላለን ብላኝ ከወንበሩ ስትነሳ በሩ ጋር ግራና ቀኝ የነበሩት ሁለት ፖሊሶች ደግሞ እጆቼን በካቴና ጣምረው ይዘውኝ ወደማርፍበት ክፍል ሄዱ። መርየም በተንቀሳቃሹ አልጋ ላይ ጋለል ብላ የጽንስና የማዋለድ ስፔሻሊስቷ በአልትራሳውንድ የሚታየውን ጽንስ ለተህሚድ እያመላከተችው ይሄው ልጁ ይሄ ነው አለችው። እሱ ግን ክስተቱ ከዛሬ 5 ዓመት በፊት እንዲቃኝ ጋበዘው። ምን ያህል ደስተኛ እንደነበር በፊቱ ላይ ተመላለሰበት። አሁን ስለተረገዘው ልጅ ግን ግድም አልሰጠውም። ውስጡ የመባከን ስሜት፣ በአንድ ያለመርጋት እና የመንቀዥቀዣ ባዜ እንዳለበት ሁሉ ራሱን ደጋግሞ እየረገመ ሲነግረው ጽንስና ውስጣዊ የአካል ክፍል እንደ ፎቶ የሚቀመጥበት አካል አለ። እሱን ይዘው ከሆስፒታል ወጡ። ቀጥታ የመርየምን እናት ቤቷ ደርሰው ወደ ራሳቸው ቤት ነበር የሄዱት። ሙሉ ቤተሰብ ይንጫጫል። ፍጹም ደስተኛ ሆነዋል። ለመርየም ቤተሰቦች ሁሉ እየተደወለ መርየም እርጉዝ መሆኗን መነጋገር ጀምረዋል። ተህሚድ ግን ምሽት ላይ ከመስጅድ እንደተመለሰ በተወሰኑ መብራቶች መካከል ባለ ጨለማ ውስጥ ራሱን አገኘው። አባቱ በሕይወት እያለ ይቀመጥበት ከነበረው መናፈሻ ውስጥ ተቀምጦ እየሆነ ያለውን ሁሉ ለማሰብ ተገደደ። ወንድም የለውም። በሁለት እህቶቹ መካከል የተገኘ ብርቅ ነው። አባቱ ከሞተ ዓመታት አልፈዋል። የሚቀርበው የሥራ ባልደረባም ሆነ የሚያማክረው ጓደኛ የለውም። ጥናትና ትምህርት እና ሥራ ከሰዎች ራሱን እንዲያርቅ አስገድደውት ሰንብቶ ከረፈደ ማንንም መቅረብና ከማንም ጋር መቀላቀል አልቻለም። ከአሁን እስከሚመጣ እየጠበቅኩት ነው። በተለያየ አቅጣጫ በተሰሩት መስኮቶችና በሮች መጋረጃዎችን እየገለጥኩኝ የመንደሩን የሩቅ ቅያስ መመልከት ከጀመርኩኝ አልሰነበትኩም ብላችሁ ነው? ግን ተህሚድ የለም። ሰዓቱ ወደ 4 ሰዓት ለመጠጋት ተቃርቧል። የሰጠኝን ስልክ አንስቼ የደወልኩለት የለም፣ አይነሳም። ደግሞ ይደውላል በሚል ስልኩ ላይ እንዳፈጠጥኩኝ እንቅልፍ ያንገላጅጄ ጀመር። ቤቱ በጸጥታ ተዋጠ። እንባዬ መጣ። ከሰዓታት በፊት እንደ አንዲት እናት ልጆች ነበረኝ፣ ባለቤት ነበረኝ። አሁን ግን እንደ አንዲት ሴት ማንም የለኝም። ስልኬን አንስቼ ደወልኩ። ከብዙ ጥሪ በኋላ ተነሳ። ሰላም ላንተ ይሁን። እንኳን ሳልለው ወደ ንግግር የገባሁም። እኔን ታውቀኛለህ? ግን ብቻዬን እንደተውከኝ አልታወቀህም ነው ወይስ አንተ እኔን አትፈልገኝም? ያ ከሆነ ግን እንዲህ ልታስብ አይገባም። እሄድልሃለሁ። ህይወትህን ከኔ በተሻለች ሴት መርየም ጋር መግፋትና መኖር ትችላለህ። እኔ በባዶ ቤት ውስጥ ትተህ አንተ ከሞላ ቤተሰብህ ጋር ምሽት እንዳሳልፋለህ አይደለ? እዚህ ካገኘኸኝ እኔ አይዳ ኤልሃንም ሆነ
ሚስትህ አይደለሁም። በጉንጮቼ ላይ ሲንደቀደቅ የነበረው እምባዬን እየጠረኩኝ የሚለውን ለመስማት የጊዜ ክፍተት ሰጠሁት። ግን ምንም የተናገረው ነገር አልነበረም። አንድ ነገር ብቻ ነበር ያለኝ። አይዳ፣ አሁን የሶስተኛ ልጅ አባት ሆኛለሁ። ከዚህ በኋላ ከአንቺ በላይ ለመርየም እንደማስፈልጋት ነው የተረዳሁት። አስፈልጋታለሁ። ለዘብ ባልና በደከመ ድምፅ ነው የተናገረኝ። ከምኖርበት የወህኒ ቤት ክፍል ውስጥ ካሉት የተደራረቡ አልጋዎች ወደ ራሴ አልጋ እየሄድኩኝ እንዳለ ለእራት ማባያ ይሆን ዘንድ ሻይ አፍዪ ተባልኩኝ። ይህን ያለችኝ የዛ ክፍል ውስጥ አዛዥ ተደባዳቢ የምትፈራ ሴት ናት። ለአንድ ተላላኪዋ ነው የላከቻት። መጨቃጨቅም ሆነ ንትርክ ስላልፈለግኩኝ ብቻ ተነስቼ ወደማፈላበት ምድጃ ተጠጋሁ። የሻይ ጀበናውን ጥጄ ቅመሞችን እያዘጋጀሁ እንዳለ አንድ ሰው ከኋላ እንዳለ ተሰማኝ። ጥላው አረፈብኝ። ሩማን ናት፣ የእስር ቤቱ ተፈሪ ሴት። በእኔ ዘንድ ብቻ ነው መፈራት ያልቻለችው። ይህ ደግሞ ትልቅ የሞራል ውድቀትና ንዴትን አስከትሎ ይዞባታል። ሙቅ ውሃ የማፈላበትን ጀበና እጅ አጥብቄ ከያዝኩኝ በኋላ አንዳች እጅ ሲሰነዘርብኝ ዞሬ ቀደምኳት። የፈላውን ውሃ በላዩዋ ላይ ደፋሁት። ክፍሉ በግርግርና ጩኸት ተሞልቶ የእስር ቤቱ የቅርብ ተጠባባቂዎች እስከሚመጡ ድረስ በእጇ ከያዘችው ሰንጢጋ እኔ ላለመወጋት እሷ እኔን ለመውጋት ስንታገል ተንጋግተው መጡና ለያዩ። እያለቃቀሰች እንዳቃጠልኳትና የፈላ ውሃ እንደደፋሁባት በተከታታይ ስትናገር ከክፍሉ እኔን ይዘውኝ ወጡ። እዚህ ቦታ ግን ፍትህ አይደለም የሚሰራው። ለራሴ ይህን ቃል እየደጋገምኩ ወደ ጨለማ ክፍል ወርውረው ዘጉብኝ። አንድ አልጋና አንድ አልጋ ልብስ ብቻ ነው ያለው፣ ምንም የለውም። ጨለማውን ለመስበር በመስኮቱ ጥቂት የጨረቃ ወገግታ፣ በክፍሉ ደግሞ ንዑስ አምፖል ብቻ ነው ያለው። ሁለቱም ግን ክፍሉን በከፊል ካልሆነ ሙሉ በሙሉ አያሳይም። ጨለማ እኮ ብዙ አዲስ ነገር አይደለም፣ የብርሃን ተቃራኒ ነው። ብርሃንን ብርሃን ለማስባል ጨለማ መጥቆር ነበረበት። ካልሆነ ብርሃን ብርሃንነቱን አያገኝም። ተህሚድ ከአንድ ሳምንት በኋላ እርሻው ቤት መገኘት መቻሉ አስገርሞኝ ከመጣ ጀምሮ ሁኔታውን ከመከታተል አልባዘንኩም። ቤዝመንት ውስጥ ገብቶ አንዳንድ የቁፋሮ ዕቃዎች ከሚገኙበት ክፍል ዕቃ ያተራምሳል። አገልግሎት ከማይሰጡና ካረጁ ወንበሮች አንዱን ጎትቼ ተቀመጥኩኝ። እሱ ካለበት የሁለት እርምጃ ርቀት ያህል ቢሆን ነው። ዞሮ በተደጋጋሚ ሲያየኝ እያፈጠጥኩበት ነው። ምንድን ነው ደግሞ አለ ስልችት ባለ አንደበት። ምን ሊሆን ይችላል እያሰብኩ ነዋ። የያዘውን የብሉን ማጥበቂያ ወደ ሌሎች የብረት ዕቃዎች መደርደሪያ ላይ እየመለሰ አይ ጥያቄ ያለሽ ይመስላል ብዬ ነው። በሸረሪት ድር ግማሹ የግድግዳ ግል ተወርሷል። ደካማ ጎንህ እኔ ብቻ ይሆን ይመስለኝ ነበር። ሁለት ማግባት ይቻላል፣ ግን ሁለት ሰው ማፍቀር የጤነኛ ሰው መገለጫ አይመስለኝም። በጣም ተገርሜያለሁ። ፍለጋውን ቀጠለ። ልቤን ከፍተሽ ያየሽው ነው የምትመስዩ። ለማንኛውም አሁን ምንም ነገር ብል የሚቀይረው ነገር አይኖርም። ሲፈልግ የነበረው የብረት ማያያዣ ሆኖ ስላገኘው መበየጃውን ይዞ ወጣ። እኔ ግን አቧራ በጠገበው ወንበር ላይ እንደተቀመጥኩኝ ነኝ። ሁሉም ተራማጅ ነው ሲባል አላምንም ነበር። ጊዜ ተራማጅን፣ ጊዜ ፈራጅን፣ ጊዜ የዋህን፣ ጊዜ ስግብግብን የሚዳኝ የመድረክ ሊቅ ነው። የመኪናው የሆነ ክፍል ከቦርዱ ውስጥ ብየዳ ያስፈልገው ስለነበር መነጽሩን በአይኖቹ ላይ ደቅኖ ያብለጨለጨው ይዟል። የበረንዳ ደረጃ ላይ ተቀምጬ መመልከት ጀመርኩኝ። ጊዜ ለአንዳንዶች ጉልበተኛ ነው፣ ጊዜ ለተቀሩት ደግሞ በጣም ትንሽ ነገር። ተህሚድ አንድ ዓመት እኔን መታገስ ወይም መጠበቅ ተስኖት አይመስለኝም መርየምን ያገባው። ጊዜ ጉልበተኛ ሆኖበት ጉልበተኛ ሰዎችንና ሁኔታዎችን ልኮበት ቢሆን እንጂ። ስማኝማ ጠራሁት፣ ግን አልሰማኝም። የሆነ ሰዓት ላይ መነጽሩን ወደ ጭንቅላቱ ገፍቶ ቀና አለ። ዛሬ ወደ ቤት ትሄዳለህ ማለት ጊዜ አለህ ወይስ እዚህ ትቆያለህ? የእጅ ሰዓቱን አይቶ አይ ራሴን ትንሽ ነፃ ለማድረግ አስቤያለሁ። ይህ አባባል ለኔ አዲስ አይደለም። ቢያንስ ከ7 ጊዜ በላይ ሰምቼው ሊሆን ይችላል። ለተህሚድ የውጭ ዓለም እስር፣ እኔ ደግሞ ነፃነቱ ነኝ። እኔ አይደለም ያልኩት፣ በራሱ አንደበት ነው የተናገረው። ከኔ ጋር ነህ ማለት ነው? አዎ በሚል መልኩ ፈገግ አለ። ከደረጃው ተነስቼ ወደሱ ሄድኩኝ። ገብቼ ልዘጋጅ። ከተማዋን ማየት እፈልጋለሁ። መነጽሩን ወደ አይኑ እየመለሰ ከባድ ነገር ነው አይዳ፣ አንዳንድ ጊዜ ደግሞ ይመጣብሻል። ይሄ ብደትሽ እንዴት ነው በከተማዋ የምትፈለግን ሴት ይዤ ከተማ የማስጎበኘው? እሺኮ፣ ግን ከዚህ ሁሉ ወሬ አጭርና ቀላል ነበር። ወደ ስራው ሊመለስ በድጋሚ የመኪናውን ቦዲ ማጽዳት ቀጠለ። የማይሆን ነው አይዳ። እሺ ማለት ከባድ ሆኖ ሳይሆን እኔ ለማንም አንቺን አሳልፌ መስጠት አልፈልግም። አሁን ይልቅ መዘጋጀት ካለብሽ
አዘጋጂ፣ ግን ቤታችንን እየዞርን እንጎበኛለን እና ቆንጆ ራት አዘጋጂ። ባይዋጥልኝም አፍንጫዬን እየነፋሁ ወደ ቤት ገባሁ። ዛሬ ከወህኒ ቤት ቆይታችን አስፈላጊ ከሆነ ፀጉራችንን የሚቆረጥበትና ሳምንታዊ ንጽህና የምንወስድበት ቀን ነው። ፀጉርሽን ልቁረጠው? የተወሰነ ብቻ። በጣቷ ለክታ ልታሳየኝ ሞከረች። እዚህ ከገባሁ ፀጉሬ እንዲነካ ፈቅጄ አላቅም። አይ ይቀመጥ። ይህ ንግግሬ ደስ ያላሰኛት ሴትም በጣም ረዝሟል። እስር ቤት ውስጥ ለእንክብካቤ ስለማይመች መቆረጥ አለበት። ለምንድን ነው የማትቆርጨው? ጠየቀችኝ። ባለቤቴ ይወደው ነበር። እንድቆረጠው አይፈልግም። የያዘችውን መቀስ አስቀመጠችው። እሺ እንደዛ ከሆነ የእጅና የእግር ጥፍሮችሽ አድገዋል ሲመስለኝ አለችኝ። ተራ በተራ እየዘረጋሁ ስራዋን እንድትሰራ ፈቀድኩላት። ሁሉም ነገር ካበቃ በኋላ ወደማርፍበት ልበላችሁ ወይስ ወደ ተገለልኩበት ጨለማ ክፍል? ብቻ ያው ሰው አልባ ክፍል ነው። ከኔ ውጪ ማንም የለም። ስለዚህ የትኛውንም ስም ብትሰጡት ይሆነዋል። እኔ ግን ልጆቼንና ፍቅሬን የማስብበት የሰከነ ቦታ እንደሆነ ልነግራችሁ እችላለሁ። አንዳንድ ጊዜያቶችን መላልሼ ሳስታውስ ምናልባት እነሱን እንዳስተነትን የተሰጠኝ የግል ቦታና ማረፊያ ያደርገዋለሁ። ከመስታወቱ ፊት ለፊት እንደተቀመጥኩ ተህሚድ የክፍሉን በር ከፍቶ ገባ። ምን እየሰራሽ ነው? ጠየቀኝ። ለመቁረጥ እንዲያመቸኝ ፀጉሬን አድርቄ እያስተካከልኩ ነበር። መቀስ መያዜን ሳይ ቆረጥሽው አለኝ። ገና እየጀመርኩ እንደሆነ ነገርኩት። አስቆመኝ። ምን እያደረግሽ ነው? እኔ ደስ አይለኝም። እንዳትቆርጩ። በመስታወቱ አሻግሮ እየተመለከተኝ ደግሞ ማሻአላህ አምሮብሻል። ቆይ አንቺ አታረጅም እንዴ? እኔ በራሱ ሽበት እያወጣሁ ነው። ፈገግ አልኩኝ። እራት ደርሷል ልልሽ ነው። ነይ በቃ። ከክፍሉ ወጣ። እኔም ተነስቼ ተከተልኩት። ለራት ትይዩ እንደተቀመጥን ስልኩን ዘግቶ አስቀመጠው። ምን እያደረግክ ነው? ስልክህን እየዘጋኸው ከሆነ ክፈተው። እናቴ ብትደውልልህስ? ራሱን በአሉታ እያንቀሳቀሰ አይ ማንም እንዲረብሸኝ አልፈልግም፣ ደክሞኛል፣ ከልቤን የደከመኝ፣ ለእናቴ ብቸኛ ወንድ ልጇ፣ ለልጆቼ ብቸኛ አባት፣ የሁለት ሚስቶች ባልና ደግሞ የኔን የዕለት ተዕለት እንቅስቃሴ እንደ ምንጭ የሚጠባበቅ ስራ ያለኝ ሰው ነኝ። ወዴ አሁን እንኳ እንዳርፋት ፍቅጅልኝም አሳዘነኝ። እሺ በሚል ዝም አልኩት። ልጫነው አልሞከርኩም። የራት ሳህኖችን ተጋግዘን ካነሳን በኋላ ወቅታዊ መረጃዎችን ስንከታተል ቆየን። በተለይ ደግሞ በዛ ሰሞን ተህሚድ የያዘው የፖለቲከኛ ጉዳይ ስለነበር መወሳሰቡን በወቅታዊ ዜናዎች ነው የምንመለከተው። በስራው ላይ አንዳንድ እገዛዎችን ይፈልግ እንደሆነ ጠየቅኩት። አይኖቻችን ፍም እስከሚመስሉ ድረስ ነበር ያመሸነው። ባልሳሳት ከሌሊቱ 8 ሰዓት አካባቢ ወደ መኝታችን ሄድን። ስለቀደሙት ጊዜያቶቻችን እያወራን ተጨማሪ 30 ደቂቃዎችን መውሰዳችን አልቀረም። በመሃል ግን እንቅልፍ አሸነፈ። በእርግጥ እኛም ከተያየን አይቀር ብለን መብቱን ተጋፋ ነው መሰለኝ። ሳይቀየመን አይቀርም። ከፈጅር ሰላት በኋላ መርየም መንጎራደድ ከጀመረች ሰዓታት አልፈዋል። ስልኳን በጆሮዋ ላይ ለጥፋ ከወዲያ ወዲህ ከወዲህ ወዲያ ትላለች። ልጄ ተዩና ረፍ በይ። በቃ እሱ መቼስ ህፃን አይደለም። ቤቱ ጠፋው ማለት አይቻልም። ተዩና ቁርስ ቢ። ግን መርየም የረምላን ንግግር ችላ በማለት ደጋግማ በመሞከር ላይ ናት። አሁንም ስልኩ ዝግ ነው፣ አይሰራም። ቁርስ እየተመገቡ ያሉት ቤተሰቦች በእሷ አላፊና አግዳሚ እንቅስቃሴ ስለተረበሹ ቀና እያሉ እሷን መመልከት አላቆሙም። ረምላ በድጋሚ ቁርስ እንድበላና ስልኩን መተው እንዳለባት ነገረቻት። የት እንደሄድ አልነገረሽም? ረምላ መመገቧን አቁማ አልነገረኝም፣ ስራ በሄደበት በዛው ነው ያደረው፣ እርሻ ቤት ይመስለኛል። ረምላ ይሄ ነገር እንደተደጋገመ እያሰበች ተወዛገበች። ከእርሻው ቤት ተህሚድ ምንድን ነው ያለው? ገበሬዎቹ እንደሆነ እንስሳዎችንም ሆነ እርሻውን እየጠበቁና ስራቸውን እየሰሩ ነው ያሉት። ተህሚድ ግን ይሄን ዓመት ከዛ እርሻ ቤት ጋር ምን አይነት ነገር ቢገጥመው ነው? ወደ መርየም ዞራ ውዴ ላንቺም ለልጁም መጨነቅሽ ጥሩ አይደለም፣ እኔ ልጄን አናግረዋለሁ፣ ተቀመጪ አለቻት። መርየም ባይመስላትም ተቀላቀለቻቸው። ረምላ ጉዳይ እንዳላት ተናግራ ከቤት ወጣች። ሹፌሩ እየተንደረደረ ሂዶ የመኪናውን የኋላ በር ከከፈተላት በኋላ ወደ እርሻው ቤት ውሰደኝ አለችው። ትዕዛዟን ተቀብሎ ከግቢው ወጣ። ከመንገዱ መዘጋጋት ጋር ተከትሎ ረምላ የእጅ ሰዓቷን ቁልቁል እየተመለከተች ነበር። ወደ እርሻው ቤት መንደር ገቡ። ብለውም ደረሱ። ፍጥነቱን አቀዝቅዞ አቆመ። እንዲጠብቃት ነግራው በሩን ከፍታ ወረደች። የተህሚድን መኪና ግቢ ውስጥ ስታየው ቤት ስለመሆኑ እርግጠኛ ነበረች። በዚህም እግሮቿን ወደ ቤቷ አከታተለች። ለተህሚድ ሳትነግረው በድንገት መምጣቷን አልወደደችውም። ግን ደግሞ ልጇ ነው፣ እናቱ ናት። ለሱ ክፋት እንደማይኖራት ሁለቱም ያውቃሉ። ስለዚህ መምጣቷን በእንደዚህ አይነት ማባባያ ቃላት ካልሆነ ልታስተባብል አትችልም። እጇን ወደ ቦርሳዋ ልጋ ቁልፉን አወጣች። በቀስታ እጀታውን ተጭና ከፈተችውና የቤት ለቤት መንቀሳቀሻ ጫማዋን ቀይራ ወደ ውስጥ ዘለቀች። ምንም ነገር የለም። እስካሁን እንደተኛ እያሰበች ወደ መኝታ ክፍል እርምጃ
ስትጀምር ደስ የማይል የሴት ድምፅ ይሰማል። ዘግንኗት አይኖቿን ጨፈነች። በመርየም ላይ እያመነዘረ ነው ማለት ነው። ከዛ ውጪ ምንም ሊሆን አይችልም። ከዚህ ትቼው ከወጣሁ በድጋሚ ከኔ በኋላ መበላሸቱ ነው። የልጄንም አይብ አላወጣም፣ ግን ቢያንስ እንዲማር አደርጋለሁ። ይህን እያሰበች ወደ ሳሎን ቤት ሄዳ ተቀመጠች። ጠበቀችው። እንደዛ አይነት ነውር ውስጥ ሆኖ ልታየው አልፈለገችም። ጠበቀች ለረጅም ሰዓት፣ ግን ምንም ማንም አልመጣም። ቢያንስ እዛ ከመጣች ግማሽ ሰዓት ሆኗታል። መታገስ ስላልቻለች ተነስታ ወደ ክፍሉ ስትሄድ በሩም አልተዘጋም። ተወሩራ ስትገባ 2 ጊዜ ተደመመች። አንድ ልጇን ከሴት ጋር አግኝተዋለች። ያገኘችው ደግሞ ከቀድሞ ሚስቱ ጋር ነው። እንዴት አለች። ለራሷ በሩን ዘግታላቸው ወጣች። ተህሚድ ዞሮ ሊያይን በራሱ እያፈረ ተነስቶ ወደ መታጠቢያ ቤት ገባ። እጆቼን ደረቴ ላይ ደራርቤ የልብ ምቴን ማዳመጥ ጀመርኩኝ። እንደ እምቡጥ ሚዳቆ ይፈረጥጥ ይዟል። አይዳ ምን አይነት ጉድ ውስጥ ነው የገባሽው? ምላሽ የማገኝ ይመስል ራሴ ነፍሴን ደጋግሜ ጠየኳት። ረሳህ? ያንን ሁሉ ጊዜ ረሳኸው? እና ደግመህ አገኘሃት? መጅሊሱ ላይ ድምጿን ቀንሳ ተህሚድን ትገስጸው ጀመር። እኔ የደረጃው መተላለፊያ ላይ ቆሜ አዳምጣቸዋለሁ። አልታያቸውም። እንዴት ብትረሳ ያንን ሁሉ ትረሳለህ? ያንተን እንኳ ብትረሳው ልጆቹ እንደዛ የሆኑበትን አጋጣሚ እንዴት ትረሳለህ? አንተ እኮ ጣቱን የሚጠባ ሕፃን አይደለህም። እንዴት ማመዛዘንና ማገናዘብ ይሳናሃል? ከተቀመጠችበት ተነስታ ቦርሳዋን ወደ እጇ እያነገተች እንዳለ ተህሚድ ተከትሏት ተነሳ። እማዬ ስሚ፣ ቆይ አንዴ ተቀመጪ። ፈገግ ብላ አሁን ምንም ነገር መስማት አልችልም፣ ምክንያቱም መስማት ያለብኝን በዓይኖች አይቻለሁ። ምረጥ፣ እኔ ወይም ያችን ከሃዲ ምረጥ። እናም ወደ መረጥከው ተጓዝ። ወደ መውጫ በሩ ስታልፍ ተገጣጠምን። እርምጃዋን ገታ አድርጋ ስታዳምጭኝ ነበር ማለት ነው። እንዴት ይገርማል። ተህሚድ ሆይ ቢላዎቹንና ስለቶቹን በሙሉ አንስተህ እንደደበቅ እርግጠኛ ነህ? ጮክ ብላ እየተናገረች፣ ምክንያቱም ሙሽሪት የአባቷን ነፍስ እንደቀጠፈችው ሁሉ ቀጣይ ያንተ ተራ ስለመሆኑ አትጠራጠር። ፈገግ ብላ ከቤት ወጣች። እንደዛ ቀን ቅስሜ ተሰብሮ ሆነ ተሰብሬ አላቅም። እዛ ክፍል ውስጥ ከገባ በኋላ ለቁርስም ሆነ ለምሳ እንደ ቀድሞ መውጣትና ከጓደኞቼ ጋር መቀላቀል አልቻልኩም። ጓደኛ እያልኩ የማወራቸው ክፍል የምጋራቸውንና በአይኔ የማውቃቸውን ሴቶችን ነው። ላሜራው በፖሊስ ይከፈትና ሌላኛዋ ተላላኪ ፖሊስ ደግሞ የያዘችውን ምግብና ውሃ ታስቀምጥልኛለች። ዛሬም ወደዛ ክፍል በተቀየርኩ በ15ኛ ቀኑ ላይ እንዲሁ አልጋዬ ላይ ጋደም እንዳልኩኝ የበላሁበትን ሰሃን ልትወስድ በሩ እየተከፈተላት ነበር። ይዛ ወጣች። የእሷን መውጣት ተከትሎ ደግሞ አንዲት ሴት ወደ ክፍሉ ስትመጣ አስተዋልኩኝ። መርማሪ ፖሊስ ነች። ከተኛሁበት ተነስቼ ጠበኳት። ጉዳይን በጥልቅ ከመያዟ ቀጥሎ ጓደኛ ማቾች ለመሆን የቀረን ነገር የለም። ሳያት ለምን እንደሆነ ባላውቅም የሆነ ነገር ደስ አለኝ። ወደ ምርመራው ክፍል እንሄድና ልታናግረኝ እንደሆነ ገመቱ። ተህሚድ ልብሶቹን ማስተካከል ጀመረ። በሻንጣ ያመጣቸውን ልብሶች ሲያስተካከል ቆይቶ ኢንሻአላህ በቅርቡ መለሳለሁ፣ እሺ ሕፃን ነኝ እንደ የሚያታልለኝ እናቱ ያለችውን አልሰማም ነው ወይስ ቢሰማም ግድ አልሰጠው? ምን አይነት ተፈጥሮ ነው? ቆይ ራሴን በአዎንታ አንቀሳቀስኩኝ። ከቤት ወጥቶ ወደ መኪናው ሲሄድ በመስታወታማው በኩል መጋረጃውን ገልጬ እያየሁ ሸኘሁት። ቻው ለማለት አልደፈርኩም። ምናልባት የመጨረሻችን እንደሆነ ማን ያውቃል? 2 ዓመት ሙሉ ፍርድ ቤቱ ጉዳይን ሲከታተል ነበር። በጣም ብዙ መጭበርበሮች ነበሩት። አባቴ በእኔ እጅ መሞቱን የሚያሳይ በቂ ማስረጃ መኖሩ አለመኖሩ በጣም አሳሳቢ ነገር ነው። ምክንያቱም ደህና መሆኑን ዶክተሮች ነግረውናል። እስከ ተወሰነ ቀናት ጭንቅላቱን ማንቀሳቀስ አይችልም ብለውናል። ከዛ በተረፈ ግን ደህና እንደሆነና ደህና እንደሚሆን ሊዋሹን አይችሉም። መቼስ ኒኪ ማስታወሻዋ ላይ ጫር ጫር ማድረጓን ተያያዘችው። ቀና ብላ በጣም አሪፍ አይዳ። ከዛስ ምንድነው የተፈጠረው? ጠበቃዬ ስራ ቆመ። የአባቴ ጠበቃ የነበረው ሰው ጡረታ ወጣ። ስለዚህ ሌላ ጠበቃ ሊኖረኝ ይገባ ነበር። ረምላ ባየችው ነገር ምን ያህል እንዳዘነችና እንደ ከፋት ለማንም ማስረዳት ተረት ነው። ማይዳና ረዛን እስካሁን ማሚ እያሉ ሲያወሩ ማናት ባለች ጊዜ ከመርየም የሚደርሳት እርሻው ቤት ስትንከባከብ የነበረችውን ሰራተኛ ነው እንደዛ የሚሉት ብላ ያለቻትን የዋህነት ቃል ልትረሳው አልቻለችም። እና በዚህም ልጇ ትክክለኛ ሴት በመጨረሻዎቹ ሰዓታት ማግኘቱንና እሷን መተው እንደሌለበት ከምሳሌዎቹ ጋር ጨማምራ ክፍሏ ውስጥ ስትገስ
ስትገስጸው ቆየች። ከደቂቃዎች በኋላ ደግሞ የተባባሉትን ክፍሏ ሄዳ የቤቱ የጽዳት ሰራተኛ ትነግራታለች። በዚህም ከቦርሳዋ ውስጥ ቼክ አውጥታ ስትሰጣት ይስተዋላል። የእሷን መውጣት እግር ተከትሎ ተህሚድ ሻንጣውን እየጎተተ ወደ መኝታ ክፍሉ ገባ። መርየም ጥፍሮቿን እየሞረደች ነበር። መጣ አለች በመሄዱ እየሳሳችና ከሰዓታት በፊት ባለመኖሩ ያዘነች በመምሰል እንደዛ ነገር አላትና ሻንጣውን ወደ ቁም ሳጥኑ ገፋ አድርጎት ወጣ። ሰራተኞቹ ልብሱን እንዲያስተካክሉለት ሳምሶናይት ቦርሳውንና ጥቁር ጋውኑን ይዞ ወደ መኪናው ገባ። መርየም ማለት ያንተ ሁለተኛ ሚስት ብለህ ልትጠራት የምትገባ ሴት አይደለችም። እኔንና ቤተሰብህን ከፈለግ አርፈህ ተሰብስበህ ብሎም ከእርሻ ቤት ርቀህ ትቆያለህ። ካልሆነ እመነኝ ነገሮች ላንተ ቀላል አይሆኑ። አሁኑኑ ደውዬ ቤቱን በፖሊስ ማስከበብ እችላለሁና እስከ ወዲያኛው አታገኛትም። ገባህ አይደለ የምልህ? ወደዛ ቤት ከተመለስክና ደግመህ ካገኘሃት እኔም የራሴን እርምጃ ወስዳለሁ። ክፍል 5 ይቀጥላል።